ዛሬ የምናየው ስለ ዝምታ ነው። ዝም ስንል ወይ ደግሞ ዝምታ ከፈጣሪ የምናገኘው ድል የምናደርግበት መሳሪያ ነው። ግን በቃ ዝምታ ማንም ሰው ይፈልጋል። ዝም ማለት በቃ መከበር ማለት ነው። እንፈልጋለን ግን አናደርግም። ዝም ያሉ ሰዎች ዝም ነው የሚሉት። ከዛ በኋላ ሰዎቹን ያዳምጣሉ፣ አያወሩም፣ ነገሮቹን ያስተውላሉ። ለራሳቸው ግን ምስጢረኛሞች ናቸው። እነኚህ ሰዎች የተከበሩ ናቸው። ከአፋቸው ማውራት ሲጀምሩ ደግሞ ማርማር የሚሸት ነገር ይወጣል ከአፋቸው ማለት ነው። ጠንቅቆ ያውቃሉ። ስለ መከራ አወሩ፣ ስለ ምስታቸው፣ ስለ ጓደኛቸው አወሩ። የሚያወሩት ግን በጎ ነገር ብቻ ነው። ለምን የዘሩት ነው የምናጭደው። ስለዚህ እነሱ ጠንቅቆ ይህንን ምስጢር ስለሚያውቁ ዝም ነው ሙሉት ማለት ነው። በቃ ስለ ጓደኛቸው መከራ ነገር ወይ ደግሞ ቅሌት የተባለ ነገር ልባቸው ውስጥ ማስገባት አይፈልጉም። በጣም ሁሌ ደስተኛዎች ናቸው። ይሄ ነገር ደግሞ ምን ይሆናል? አንዳንዴ በቃ ዝም ብለን ስንቀባጥር ምን ስናደርግ ለጓደኛም ለምንም ቅሌት ምናምን ብለን ወይ እንሰማለን ወይ ለሰው እናካፍላለን። ያ ነገር ደግሞ ምን ያደርጋል? ደስታችን ይወስዳል፣ በረከታችን ይወስዳል። ደግሞ የሆነ ጊዜ ደግሞ ያ ነገር ስለተባለ ደግሞ እንጸጸታለን ማለት ነው። ስለዚህ ዝም ስንል ትልቅ ምስጢር ነው የምናገኘው። እናስተውላለን፣ እናዳምጣለን፣ ጥበብ እናገኛለን። ጨለማ ውስጥ ብርሃን እናያለን። ዝምታ ትልቅ ምስጢር አለ። በዝምታ ማንንም ነገር እናሸንፋለን፣ ሰይጣንም እናሸንፋለን። ግን በራሳችንን አፍ በራሳችንን አውርተን ግን እናደርጋለን መረጃ ሰጥተን ሌላ ፈተና በራሳችን ላይ እናዘጋጃለን ማለት ነው። አሁን ለምሳሌ ሰይጣን እኛ በታች ነው፣ ግን እኛ መረጃ ከሰጠን ደግሞ ሰይጣን ከኛ በላይ ሆኖ ይገኛል ማለት ነው። አሁን ለምሳሌ እንደ ሀገራችን ታላላቆች በጣም ያውቃሉ፣ ሰይጣን እንዴት እንደሚያታልሉ ያውቃሉ። ሰይጣን እነሱ በታች እንደሆነም ያውቃሉ፣ እኛ በላይ አይደለም ብሎ ያስባሉ። ሰይጣን ምንም ይሁን የልቡን ነገር አያውቅም። በቃ የልቡን የሚያውቅ አንተና ፈጣሪ ብቻ ነው። በቃ ምንም የፈለግ ነገር ተቸገር፣ አታውራ፣ አታባክን። ማውራት ያለብን ሰዎች ብቻ አውራ። ዝም ብለህ ሰው ስላገኘ አትቀባጠር። ያ ነገር አንተ ላይ መከራ ያመጣል። ያወራ ነገር መከራ መስዋዕት ያስከፍላል። በራሴ አፍ ማለት ነው። አባቶች ምን ያደርጋሉ? ከዛ ሰይጣን እንዴት እንደሚሸውዱ ልንገር። ዱሮ አሁን ገባ እንሄዳለን ይላሉ። በቃ ጸበል ለመሄድ ሲፈልጉ ማለት ነው። ሰይጣን ግን አያውቅም ምስጢር። ከዛ የት ይሄዳሉ? ጸበል ይሄዳሉ። ሰይጣን ደግሞ የነሱን ሰላሙን ያሳጣ፣ ያሳመመ፣ በረከቱን የወሰደ ሳቅ የት ይሄዳል? እነሱ ጋር ያ ጸበል ቦታ ይሄዳል ማለት ነው። ገባ ለመሄድ የተነሳው ማለት ነው። ምን ያክል ጥበበኞች እንደሆኑ ተመልከቱ። ምን ያክል የሰይጣን ውርደቱን የተረዱት ተመልከቱ። ስለዚህ አለማውራት፣ ዝም ማለት፣ ዝም ብለ አለመቀባጠር፣ ያገኘን በተለያየ ጭንቅ በቃ ተጨንቀን ምናምን ያ ጭንቅ ደግሞ መካፈል፣ ይሄ ጥሩ አይደለም። የዘራ ነው የምታጭድ። አንተ ጭንቅ ነው በቃ እኔ ስራ አጣው፣ እኔ ብር አጣው ትልና ታወራለህ። ከዛ ምን ያደርጋል? አንተ ጠላት ፊት ለፊት ተራራ የሆነ ችግር ላንተ ያካፍላል። ያ ቦታ ትደርሳለህ። አሁንም ያ ተራራ ጋር ስትደርስ ደግሞ ሌላ ችግር ታወራለህ። ከዛ ከችግር ውስጥ መውጣት አትችልም። በዛ እዛው በቃ 360 ትዞራለህ። ግን ዝም ብትል መንገዱን የምትቀየስ አንተና ፈጣሪ ብቻ ነው። መሄድ የምትገባ መድረስ የፈለግከውን ቦታ ዝም ብለህ ተከተል። ዝም ብለህ ኑር። ዝም ብለህ ተለወጥ። በቃ መካፈል ያለብህ ሰዎች ብቻ አካፍል። ዝም ያሉ ሰዎች የተከበሩ ሰዎች ናቸው። ያውቃሉ፣ ስለ ነገ አሻግሮ ነገን ያያሉ። ብራችሁ ምን ላይ ማስቀመጥ እንዳለባችሁ ያውቃሉ። ማውራት ለምሳሌ ትዳር ምናምን የምንፈርሰው ዝም ስላላልን ነው። በቃ ለሌላ ሰው አካፍሎ ይሰጣሉ። ይሄ ነገር ደግሞ ሰይጣን በመሃል ይገባል። ይሄ ጓደኛ መሃል ይገባል። በቃ ያስጨንቃሉ። የምናወራ ነገርና የዘራ ነው የምናጭደው። ስለዚህ ዝም ማለትን ልመዱ። ዝም ማለትን በለመድነው ቁጥር ዝም ስንል በቃ ልባችን ውስጥ ምን ይሆናል? ሰላም ይመጣልናል ማለት ነው። ልባችን ውስጥ ዝም ብላችሁ የፈለጋችሁ ሰው አታስገቡት። ማንም ሰው መጥቶ እንደሚረግጥ አትፈቅዱት። በቃ በራሳችሁ ብቻ በቃ ማወቅ ያለባችሁ ለራሳችሁ ብቻ ይወቁት። ከዛ እናንተ ያስጨነቀ ያሳሰበ ነገር ደግሞ ለፈጣሪ ብቻ ንገሩት እና የሚመለከት አካል ብቻ አሳውቁት። አለበለዚያ ሰው ስለሆነ ብቻ ባገኛችሁት ብቻ አዘናችሁን ብቻ የምታሳዩ ከሆነ ጥሩ አይደለም። ለምን መከራ ይዞ ይመጣል። በዝምታ ግን ከተራመዳችሁ መንገዳችሁ ረጅም ነው፣ ክብራችሁ ረጅም ነው፣ በረከታችሁ ብዙ ነው።
ስለዚህ ዝም ያሉ ሰዎች ጥበበኞች ቢሆኑም ከእግዚአብሔር ያገኙ ቢሆንም በጥበብ ደግሞ ወይ ደግሞ በትምህርት ደግሞ የምናገኘው ስናሳድግ የዝምታ ምስጢሩን ብንረዳ ደግሞ የተሻለ ነገር ስለሚሆን ስለዚህ ዝምታችሁን ዝመቱ። ዝም ስንል ብዙ ነገር ጥቅሜታ እናገኛለን። ስለዚህ ዝም በሉ፣ ሁሌ አትቀባጠሩ፣ ራሳችሁን ላይ አተኩሩ። እጅግ አድርጌ እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ቻው